አባዬ ምን ነው ችግር አለ? አይ እስቲ ሂድና ክፍሉ ያት። እንዴ ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው ነች አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድና ያት። አቢጌል ቆይ ምንድን ነው? በእናትሽ ንገሪኝ። በጣም እያስጨነቅሽኝ እኮ ነው። በቃ ችግር የለውም፣ ማንኛውም ነገር ቢሆን ንገሪኝ። ደግሞ ምንም የማይፈታ ነገር የለም። በእናትሽ ንገሪኝ። እንዴ እጅሽ ደግሞ ምንድን ነው? ግሊኮስ ነው እንዴ? ቆይ ዳጣ አሞሽ ነበር እንዴ? ጭራሽ ግሊኮስ። ቆይ ለምንድን ነው አባዬ ሳይሻልሽ ከሐኪም ቤት ይዞሽ የመጣው? እሺ ዳጣ ብቻሽን ነው የምትፈልጊው? ልውጣልሽ ነኝ? እሺ በቃ እዚህ ቤት እኔ ጭስ እየሸተተኝ ነው ብሏል ገዚ ማለት ነው። ገዚ እና ለዛ ኧረ ተው የሆነ አብን ያደረገ ነገርማ አለ። እኔ የዚህ ልጅ አወጣጥ አላማረኝም ብሏል ማለት ነው። ገዚና ናታን ገጠር ሰው እኮ ቀነቂ ነው፣ አራዳ ምናምን ይባላል እንጂ ከተማ ሰው አራዳ አይደለም። አሁን እስኪ ገዚና ለዛ ይገማምቷታል አልኳቸው፣ ይቀማምሟታል። ወሬውን በመጨረሻ የሚጣላሉ እንጂ እንግዲህ ደረጀ እንደፈራው ልጅቷ እንግዲህ ፌንት በልታበታለች ማለት ነው። ከፌንትም ፌንት ሀርድ ፌንት በልታበታለች ማለት ነው። እንግዲህ ይህ እንደሚፈጠር አውቆ ነበር ቀኑንም ሌቱንም ሲጨነቅ የነበረው። ያው እንግዲህ አንዱን እዳ ተገላገልኩ ብሏል። ግን አንዱ እዳ ሌላ እዳ ይዞ መምጣቱ አይቀርም። ምክንያቱም አሁን ዳጣ ደህና አይደለችም። ደህና ያልሆነችበት ምክንያት ምን እንደሆነ ይጠየቃል። የዛኔ ሲጨንቀው ምን ያመኛል? ራሷን ስታ ነው አለ። እንግዲህ ራሷን ስታ ነው ሆስፒታል ገብታ ነበር። ራሷን ስታ ነው እንግዲህ ያው ህመሙን እንደ ቀላል ነው ያደረገው ማለት ነው። ምክንያቱም ምን ማለት ይችላል? ቤት ይዟት መጥቶ አትበላም፣ አትዘራ፣ አትጋገርም፣ አትናገርም። ምን ትበል? ምን ራስ መን ብቻ እንደዚህ ያደርጋሉ። እንግዲህ ግልኮስ ሁሉ ተሰክቶላት ነበር። ያንን ማርታ ላየችን ብታይ ኖሮ ግን ኦኦትል ነበር። አዞራት ምናምን አለ። ምን ሆና ነው ደንግጣለ? ምን ሆና ነው የደነገጠችው? እንዴ ደግሞ አንቺ አንድ ነገር ከያሽ መልቀቂያ የለሽም። በቃ ደነገጠች ምናለች። ግን እዛ እንደዚህ ስትል ደግሞ ለዳጣ ይባስ ልቧ እየተሰበረ ነው የሚመጣው። ምክንያቱም ዳጣም እናቲቱም ሁላቸውም ማለት ያቺ አብጌልም ሁላቸውም። ምክንያቱም አሁን ለእኔ ልጄ ብትሆን ኖሮ ለምንድን ነው አትነግሩኝ? ወይ ውሃ ወይ አብጌል ብትሆን ኖሮ ትነግሩኝ ነበረ። እንግዲህ በእሷ ላይ የተወለደች ቴቃላ እንደሆነች አታውቅም። ውይ ይቅር ይበለኝ ስለ ቃሉ አነጋገር፣ የምር ይቅር ይበለኝ እና አታውቅም። እና እንግዲህ በጣም ታሳዝናለች። ለምን አልነገርከኝም ብላ ናታን ላይም አለችበት። እንግዲህ ምንም ማድረግ አይቻልም፣ ቀላል ነው ምናምን ብለው ሸወዷት። እንግዲህ በመጀመሪያ እንዳያችሁት አቢጌል ዳጣ ማን ነው ናታን ኦ ማይ ጋድ ደረጀ ቢሳሳት አንድ ሴት ልጅ ይቅር ማለት የሌለባት ባሏ ምን ሲያደርግ ነው ስትላት፣ አንደኛ ሲመታት፣ ሁለተኛ እንግዲህ በላይዋ ላይ ሄዶ ሲወልድ ነው ብላለች ማለት ነው። ተሳስቶ ቢሆንስ ምናምን አባዬ እንደዛ ቢያደርግ አሁን አንቺ ይቅርታ አታደርጊለትም ስትላት፣ አያረግም እሱ ብላ ግግም ብላለች ማለት ነው። ያው እንደማያረግ ያው ሰው ነው ብቻ ሰው ክፍተት ለባልሽ ክፍተት አለመፍጠር ነው። ባሎች ክፍተት የሚሳሳትበት እንትን ጠባብ ነው የመሳሳት እድላቸው አለች። ያው የእሷ የመሳሳት እድሏ እንግዲህ ያው ለትምህርት በሄደችበት ጊዜ ነበረ። ያው ማለት እና አቢጌልም አያውቁም የዛኔ እንዴት ብለው እንትን ይላሉ። ተሳሳተ። ሁለተኛውንም የስህተቱ ምክንያትም እንግዲህ ወንድሙ አውጥቶ ጣለ። ከወንድሙ ጋር እንግዲህ ተቆራርጧል ከዛ ጊዜ በኋላ። ሲቀጥል ደግሞ እንግዲህ ሌላ ያንን እተካለሁ ብላ ደግሞ ሰላም የእናት ወዲ አይችልም ሌላ ስተት ሰራች። ስተት እንደሆነ እያወቀች ስተት ሰራች።
ብቻ ከባድ ውስብስብ ውስጥ ነው ያሉት። ምክንያቱም አንዴ የሰው ስህተት አንዴ ሊሆን ይችላል፣ ሁለተኛ ተሳሳትኩ ቢል ማንም አያምነውም። ምክንያቱም የመጀመሪያውን በራሱ ፍቃድ ነው ያደረገው። እንዴት ማን ያዳምጠዋል? እስካሁን እንደዚህ ብሎ ማለት አሁን ዳጣ ራሱ እንዴት በማየ ላይ ሰራተኛ ጋር ትወልዳለህ? እንዴት እንደዚህ ታደርጋለህ? ማለት እንዴት ሰራተኛ ጋር እንደዚህ ብልግና ነገር ታደርጋለህ አለችው። የእሷና መሆኗን ሳታውቅ ኖሮ መጀመሪያ እንግዲህ እንዲጠረጥር በጣም ብዙ ነገር ጥሮ ነበረ። እዚሁ ናት እዛ ናት ምናምን እያለ ጥሮ ነበር፣ ግን ልታውቃት አልቻለችም። ምክንያቱም ዲኤንኤ ተመርምሮ እናትሽ አይደለሽም ስለተባለች፣ ምክንያቱም ናታንን እንትኑን ስለቀየረው የዲኤንኤ ናሙናውን ስለቀየረው የናታንን ስላደረገው የእሷን ጥፍር ነበር የወሰዱት። የናታንን ስላደረገው እንግዲህ አይደለም ተብላለች ማለት ነው። በዛ ምክንያት ልጠረጥር አልቻለችም እና እናቲቱም በጣም እየተጨነቀች ነው። ለናታን ደውላ ለዛሬ ሳልነግራት አላልኩም ብሎ ነበር እና ነግሯት የሆነ ነገር ተፈጥሮ እንዳይሆን ምናምን እያለች ነበረ ማለት ነው። ብቻ ማርታ መጠርጠር እንዱ ሰውን ማስጨነቅ አትፈልግም እንጂ እንዴት ብሎ አመማት፣ እንዴት ብላችሁ ቢሮ ተገናኛችሁ፣ አንተ ምን ብቻ በጣም ብዙ ነገር ትንትን ነበረ። ግን እኔ ደረጃ በጣም ነው የሚያሳዝን። ማርታም ታሳዝናለች፣ ግን በቃ ብቻ ሁላቸውም ያሳዝናሉ። አሁን ምን ቅርቅሩ የሚወጣ ነው መስለኝ። ጭራሽ ልጅቷ ጠፋች። የት ሄደች ይባላል። አሁን ከእናቷ ጋር ነው የምትሄደው ወይስ እኔ እንጃ። እኔ ግን ከእናቷ ጋር ራሱ የምትሄድ አይመስለኝም የሆነ ምክንያቱም በጣም እንትን ብሏታል። በላይዋ ላይ እንደደለሉባት ያክል ነው የተሰማት። አባቷን አውቃ ከዛ ከእናቷ ጋር እየኖረች ከዛ ደግሞ እናቲቱ ዝም ማለቷ እንግዲህ በቅርብ ነው ያወቀችው። እሷንም አስቸግራት ነው እንዳትናገሪ ብዬ አላት። እንግዲህ እናቲቱ ዝም ማለቷ ምናምን አው የልጅ አይደለች የልጅ ህመም ሊሆንባት ይችላል እና የሆነ በስሜት ሌላ ቦታ እንዳትሄድ ነው የምፈራው ማለት ነው። ምክንያቱም በጣም ተጎድታለች። መናገርም ምን ማለትም አትችልም። እኔ ደግሞ አብይር ናት ያሳዘነች። ማርያም እንዴት እንዳስለቀሰች ማለት ያን ያክል ክፋት ትታ በቃ ምንድነው የሆንሽው? ምንድነው ግሉኮስ እኮ እንትን ብሎልሻል፣ ተሰክቶብሻል፣ ለምንድነው ሳይሻልሽ ያመጣሽ ምናምን እያለች ጠየቀቻት። ብቻሽን ነው ወይ መሆን የምትፈልጊው ምናምን ስትላት አዎ አለቻት። ብቻዬን መሆን ነው የምፈልገው አሁን ብላ በሳይን ገለጸችላት። እንግዲህ ስማ ስትወጣ እንዴት እንዳሳዘነችኝ። ያው ልጅቷም እንግዲህ አይታደር የለም እንግዲህ ስታለቅስ ነው የምታድረው። ወይም እንደው ሌሊት ሄዳ ሊሆን ይችላል። ኢቭን ገዚ አላያትም። በቀጣይ ፓርት ምን ሊፈጠር ይችላል? እውነት ዳጣ የት ትሄዳለች? የትም እንዳጠፋ የምር ብቻ የቤቱ እንትን ያሳዝንን። ምስቅልቅል ያለ አሁን ኧረ የምር ታሳዝናለች። አሁን ደህና እንትና ደግሞ ለወደፊት እቅዷ ታስባለች። ምንድነው የምትሆነው? ትማራለች ወይስ ምን ትማራለች? አሁን እንግዲህ 21 አመት አልፎ 22ኛ አመት ስትገብታ ለመንታረ ልትማር ነው? የት ልትማር ነው? ከዛ ወይስ የራሷን ታግባ ወይስ የራሷን ቢዝነስ እንዴት እያለች ትጨነቃለች። ወደፊት ላይፏ ምንድነው የሚሆነው? ስለዚህ አንተ ነህ ያመጣሃት፣ አንተ ነህ የምትወስን ማለት የምትጨነቅላት። ስለዚህ እንደ ዝም ብለህ እንትን አትበላት፣ እንደ ልጃችን መቆጣጠር አለብን ቤት እዚህ ቤት እስከኖረች ድረስ እያለችው ነበረ። የሰው አንድ ነገር ብትሆንብኝ ስትል ሁላ